السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد ባለፈው ባልና ሚስቶች እንዴት መሆን እንዳለባቸውና ሐቃቸው እንዴት መጠበቅ እንዳለባቸው ለማየት ሞክረናል። አብዛኛው ሚስቶች ለባሎቻቸው ምን ሊሆኑ ይገባል የሚለው ከነብያችን አለይሂ ሰላቱ ወሰለም ሐዲስና ከአላህ ቃል በከፊሉ ለማየት ሞክረናል። መጨረሻ አካባቢ ወንዶችም ለሴቶች እንዴት መሆን እንዳለብን በከፊሉ ለማየት ሞክረናል። ዛሬ አላህ Subhanahu Wa Ta'ala ፈቃድ ከሆነ እዛው አካባቢ የሚያጠነጥን ቢሆንም አንዳንድ ነጥቦችን ለማየት እንሞክራለን። حقوق الزوجين في ضوء الكتاب والسنة ይላል። የባልና ሚስት ሐቅ በቁርአንና በሐዲስ ብርሃን አላህ Subhanahu Wa Ta'ala ሰዎችና ጅንን ሲፈጥር አላማ አለው። የመጀመሪያው አላማ አላህ በብቸኛነት እንዲመለክ ነው። ከዛም ቀጥሎ ሐቆችን በቦታቸው አስቀምጠን ሐቅን ጠብቀን ወደ የሚቀጥለው ሀገር እንድንሸጋገር ነው። ለእያንዳንዱ ነገር ሐቅ አለው። ከነዛ ሐቆች መካከል ባልና ሚስት አብሮ በሚኖሩበት ሰዓት ሐቃቸውን መጠበቅ አለባቸው። አላህ Subhanahu Wa Ta'ala ቁርአኑ ላይ ይላል ከአላህ አንቀጾች መካከል ነው አን خلق لكم من انفسكم ازواجا ከነፍሳችሁ ሚስቶችን መፍጠሩ። ነብዩላህ አደምን አላህ እንዲገኝ ካደረገው በኋላ ሐዋ ተገኝታለች። ከዛ እየተባዛ መጥቶ ለዚህ ደረጃ ደርሰናል። ካሁን በኋላም ይባዛል፣ ብዙ ተወለዶች ይገኛሉ ቂያማ እስኪቆም ድረስ። ሊተስኩኑ ኢለይሃ አላህ ወደሷ ተረኩ ዘንድ ነው ይሄን ያደረኩት ይላል። ወጀዐለ በይነኩም መወደተን ወራህማ በመካከላችሁ መዋደድና እዝነትንም አድርጌያለሁ ይላል። ኢነ ፊ ዛሊከ ለአያቲን ሊቀውም የተፈከሩን ይህንን ማድረጌ አእምሮ ላላቸው አካላቶች እኔ ብቻ የምመለክ ጌታ ስለመሆኔ የሚጠቅም ነው ይላል። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን እናንተ ለነሱ ልብስ ናችሁ እነሱም ደግሞ ለናንተ ልብሶቻችሁ ናቸው ብሎ አላህ ቁርአን ላይ ጠቅሷል። ሴቶች የማይሰሩት የሆነ ስራ ይሰራሉ። እንዲሁም ለቤታቸው ቀለብን ይዞ ይመጣሉ። ጉዞ አድርጎ ተቸግሮ የተለያዩ ነገሮችን ያስገኛሉ። ሴቶች የማይሰሯቸውን ብዙ ነገሮችን ይሰራሉ፣ መስዋዕትነትን ይከፍላሉ። ይሄ ለወንዶች ደረጃ የሚያሰጣቸው ነው። በትዳር አጋሮች መካከል ለአንዱ ምን ያህል ደረጃ እንዳለውና ማን ወጪ ማድረግ እንዳለበት ካየን أن الله عز وجل أباها لنا النظر በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች ለጋብቻ ሲፈላለጉ መታየትን ፈቅዶላቸዋል። ሁለት አካላቶች ሲገናኙ ለትውልድ ብዙ ነገር ልናሳይበት የምንችል የሆነ መሰረት ስለሆነ በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች መመልከት እንዳለባቸውና ማየት እንዳለባቸው አላህ ፈቅዷል። ወንዶችም ይሁኑ ሴቶች ተቃራኒ ጾታን መመልከት እንደሌለብንና አይናችንን ሰበር ማድረግ እንዳለብን መጥፎ ነገር ባየንበት ሰዓት ኢማናችን እየቀነሰ እንደሚሄድ የአላህ ነብይ ተናግረዋል። ግን ወደ ጋብቻ ሲመጣና ትዳር ለመመስረት ሲታሰብ ወንድ ልጅ ለትዳር የፈለጋትን አካል መመልከት ይችላል። ይሄም
መታየት የሚባለው ነገር ንካህ ከማሰር በፊት ነው። መጀመሪያ አንድ ሰው አይቶ ሊመርጥ ይገባዋል። ዝም ብሎ በሩጫ የሚገባ አይደለም። በሩጫ የሚገባበት ትዳር ችግሩ የከፋ ነው ወይ ሌላ መፍሰዳዎች ይከተሉታል። فلا يجوز للزوجين أن يغش أحدهم الآخر አንዳቸውን ሊያታልሉ ሊሸውዱ አይገባም። በተለይ በአሁኑ ጊዜ ሰዎች በትዳር አብሮ ለመኖር ቀድሞ የሚሰራቸው ኺያናዎች አሉ፣ ሽወዳዎች የሚሸውዱባቸው መንገዶች አሉ። ወንዶች በጣም ብዙ ቅድመ ዝግጅት የሚያደርጉት ነገር አለ። ያም እድሜያቸውን ወጣት አድርጎ ከማሳየት ይጀምራል። ያ በሸሪዓ የተከለከለ ነው። በእንደውም በአሁኑ ጊዜ ቴክኖሎጂ የበዛ ወይንም ደግሞ በጣም እየተራቀቀ እየሄደ ስለሆነ ከሚታዩት እይታ የተሻለ አድርጎ የሚያሳዩ ነገሮችን ይጠቀማሉ። ከነዛ ውስጥ ነጭ ሽበት አካላቸው ላይ የሚታይባቸው ሰዎች ሴትን ለማግኘት ሲሉ ቀለም ይቀባሉ። ይሄ በፍጹም የተከለከለ ነው። የሰሃቢዩ የአቡበከርን አባት ይዞት ወደ ነብዩ ሲመጡ ነጭ ሽበት ነበርና ይሄን ነገር ቀይሩት ወጀንቡት ሰዋድ አሉ ነብዩ አለይሂ ሰላቱ ወሰላም። ጥቁሩን ነገር ግን ጥንቃቄ አድርጉ ወደ ጥቁር እንዳትቀይሩት አሉ ነብዩ አለይሂ ሰላቱ ወሰላም። በአሁኑ ጊዜ ጋብቻ ለመፈጸም ወንዶች ሲዘጋጁ በመጀመሪያ የሚያሳስባቸውና የሚያስጨንቃቸው ራሳቸው ላይ ያለውን ሽበት መቀየር ነው የሚሆነው። ይሄ ገሽ ነው፣ አይቻልም፣ የተከለከለ ነው። ሴቷም የተለያዩ የምታደርጋቸው ነገሮች አሉ። ይህ ነው ተብሎ በብዛት የሚጠቀስም አይደለም። የራሳቸው ያልሆነ አካልን ሁላ ያስቀጥላሉ። ይሄ በእስላም የተከለከለ ነው። ፈጽሞ የሚሆን አይደለም። ትዳር ፍቺን የሚያበዛ መተቻቸትን የሚያበዛ ያለ መግባባትን የሚያበዛ መተማመንን ከማከላችን የሚያስነሳ ነገር ነው። ሰው ለጋብቻ ሲፈላለግ ባለበት ሁኔታ ቀርቦ ነው መታየት ያለበት እንጂ ተጨማሪ የሆነ ነገር አድርጎ ትዳር ቢፈጽም እዛ ውስጥ ገሽ ካለበት ከፍተኛ ቅጣት አላህ ዘንድ የሚያስጠብቀን የሆነ ነገር ነው። አንዳቸውን ሊሸውዱ አይገባም። ሙጊረህ ኢብኑ ሹዕበህ ረዲየላሁ ተዓላ አንሁ ቃለ ኸጠብቱ ምርአተን አለ አንድችን ሴት ለትዳር የምትሆነኝን አጨውኛል። فقال لي رسول الله صلى الله عليه وسلم يا الله ملكتኛ አሉኝ هل نظرت إليها አይታታል እንዴ አሉኝ አለ የአላህ ነብይ አለይሂ ሰላቱ ወሰለም። قلت لا አላየዋትም አልኳቸው አለ። በአሁኑ ጊዜ በተለይ ውጭ ሀገር የሚኖሩ አንዳንድ ሰዎች ከአንድ ሀገር ወደ አንድ ሀገር በፒክቸር ወይንም ደግሞ በፎቶ ብቻ ንካስሮ አብሮ የሚሆኑ አለ። ይህ ትዳር ዘላቂነት የለውም። አንድ ሰው ፎቶውን ካነሳ በኋላ የተለያዩ ቴክኖሎጂን ተጠቅሞ የሌለውን የሆነ መልክ ያሳያል። ቀይ የነበረውን ወደ ጠይምነት፣ ጠይም የነበረውን ወደ ቀይ፣ ጥቁር የነበረውን ቀይ፣ የተለያዩ አፕሊኬሽኖች አሉ። እነዛን እየተጠቀሙ የሚሸውዱ ወይም ደግሞ የሚያታልሉ ሰዎች አሉ። ሲገናኙ ያንን ነገር ሲያጡት ወደ ፍቺ ነው የሚሄዱት። ይሄ በእስላም በጥብቅ የተከለከለ ነው። ሀታ እንዲህ አይነት እይታን ተያይቶ ለጋብቻ መዘጋጀት ተገቢ አይደለም። የተከለኛ ሰዎች ባህሪ አይደለም። ከየት ነው የወጣችው፣ ከየት ነው የወጣው፣ የት ነው ቤተሰቧ፣ የት ነው ቤተሰቡ ተብሎ ተጠያይቆ ነው መሆን ያለበት። ይሄ እስላም የሚያስቀምጠው ቅድመ መስፈርት አለ። ወልይ ባለበት ወንድም፣ አባት፣ አጎት ለሷ ማህረም የሚሆናት አካል ባለበት ወንድ ልጅ ቀርቦ ሴትን የሚፈልገውን ነገር ያያል። እሷም ትመለከተዋለች። ከዛ በኋላ እንግዲህ ሁለቱ ከተፈላለጉ ወደ ንካው ይሄዳሉ እንጂ ዝም ብሎ በኢንተርኔትና በፌስቡክ በቲክቶክ በተለያየ ነገር እየተያዩ ጋብቻ የሚፈጽሙ ሰዎች ከጋብቻቸው ይልቅ ፍቺያቸው ነው የሚበዛው። መሰረት አልባ ወይንም ደግሞ ጤናማ ያልሆነ ትዳር ይሆናል። አይታታል ወይ ሲሉኝ ቁልቱ ላ አላየዋትም አልኳቸው አለ። ቃለ ፈንዙር ኢለይሃ ሂድና እያት ለትዳር ትሆነኛለች አትሆነኝም የሚለውን ነገር ጠጋ ብሎ ማየት ያስፈልጋል። ዝም ብሎ በርቀት በነሻጣ መሆን የለበትም። ብዙ ጊዜ የወጣቶች ትዳር እየፈረሰ ያስቸገረውም ለዚህ ነው። የተወሰኑት ዘር ፈልጎ ይገባሉ፣ የተወሰኑት ገንዘብ ፈልጎ ይገባሉ፣ የተወሰኑት ደግሞ የአማርኛ ምንዘራ የሚመነዝሩት ነገር ይሸውዳቸዋል፣ የተወሰኑት የሆነ ነገር ይሸውዳቸዋል። ይሄ ተገቢ አይደለም። ገበሬዎች የት አካባቢ ቢዘሩት እንደሚበቅልላቸው ይፈልጋሉ። የት አካባቢ ነው መዘራው? ሰዓቱ ይታወቃል። እህል የሚዘራበት ጊዜ
ያለ ሰዓቱ አይዘራም። ሰዓቱን ጠብቆ መሬታቸውን አብስሎ ቅድመ ዝግጅት ካደረጉ ሰበባቸውን ካደረሱ በኋላ ነው እህላቸውን አውጥቶ ጓሮ ላይ የሚበትኑት። ዘራችንን ማን ላይ ነው ወስደን የምናሳርፈው የሚለውን ነገር መጀመሪያውን ነው ማዘጋጀት የሚያስፈልገው። ዝም ብሎ በሩጫ መግባት አያስፈልግም። ስለዚህ እያት ትዳሩ በመሃል ዘላቂ ይሆን ዘንድ እይታን አድርጉ አሉ ነብዩ አለይሂ ሰላቱ ሰላም። መጀመሪያ ወንድ ልጅ ሴት ልጅ አይቷት ወዶ ከዛ በኋላ ቤት ይዟት እንኳን ቢመጣ ትዳራቸው ዝም ብሎ በሁያ ሁዬ ካልተገባበት ቅድመ መስፈርቱ ከተጠበቀ ሊቆይ ይችላል አሉ ነብዩ አለይሂ ሰላቱ ሰላም። ይሄም አخرجው ትርሚዚ ኢማሙ ትርሚዚ ዘግቦታል፣ ሌሎችም ዘግቦታል። ሼኹል አልባኒ ስልስለቱ ሰያ 96ኛ ቁጥር ላይ ሰሂህ ነው ብሎታል። አይቶ መርጦ ማምጣት እንዳለበት የአላህ ነብይ አለይሂ ሰላቱ ሰላም ተናገሩ። በዛ ማከል ገሽ መኖር የለበትም፣ መሸወድ መኖር የለበትም። ሀታ ዑለማዎች አካሉ ላይ ያለውን ችግር ሁላ መናገር አለበት ይላሉ። ምሳሌ አንዳንድ ሰዎች ክንታሮት ይኖርባቸዋል፣ እየታከሙ አልጠፋ ያለ ጠረን ይኖራል። ውስጣቸው ላይ ደግሞ ሰው ቢያየው ሊጠላው የሚችል ነገር ይኖርባቸዋል። አካላቸው ዘንድ ጉድለትን ያስገኛሉ ተብሎ በግልጽ የሚታወቁ ነገሮች እነሱ ዘንድ ካለ ግልጽ ማድረግ አለባቸው፣ መሸዋወድ የለባቸው። ለምን ትዳር ማለት ገብቼ አይቼው ካልሆነ እርቃለሁ የምንልበት ነገር አይደለም፣ ዘርን የምናፈራበት የሆነ ነገር ስለሆነ ጥንቃቄ አድርገን ወደዛ መሄድ አለብን። የአላህ ነብይ አለይሂ ሰላቱ ሰላም ከዕለታት አንድ ቀን ወደ ገበያ ገቡና የተከማቸ እህል ላይ እጃቸውን አስገቡ። ጣታቸውን እርጥበት አገኘውና ምንድነው ይሄ አሉት። እህል ለሚሸጠው ሰውዬ አሳበቱ ሰማ አላቸው፣ ዝናብ ዘንቦበት ነው። ታዲያ ዝናብ የዘነበበትን ከላይ አታደርገውም ነበር እንዴ? ወመን ገሸና ፈለይሰ ሚና፣ ያታለለን ከኛ ጋር አይደለም አሉ ነብዩ አለይሂ ሰላቱ ሰላም። ተመልከቱ፣ ይህ ማታለል ዱንያዊ ቁሳዊ በሆነ ነገር ነው። ዛሬ ወደ ቤታችን ይዘነው መተን ሊያልቅ በሚችል ነገር እንዲህ አይነት ጠንከር ያሉ ቃላቶችን ያስተላለፉት በተለያዩ በሚበሉ ነገሮች መሸወድን ከከለከሉ ነብዩ አለይሂ ሰላቱ ሰላም ትዳር ላይ ደግሞ ሚንባብ ለውላ በጣም ጥንቃቄ ማድረግ ያስፈልጋል። አንዳንድ ወንዶች መጀመሪያ አካባቢ ያገባሉ፣ አግብቶ ከትዳር አጋራቸው ጋር ሲኖሩ ዘር ያጣሉ። ይሄ የተለመደ ነገር ነው። አላህ የፈለገውን ዘር ይሰጠዋል፣ የፈለገውን ዘሩን ያሳጠዋል ወይም ደግሞ ይከለክለዋል። የተለያየ ሕክምና አድርጎ እንደማይወልድ ወይም ደግሞ የዘር ፍሬ ችግር እንዳለበት በተለያየ ጥናት ወይም ደግሞ በዶክተሮች ከተነገረው በኋላ መጀመሪያ አምጥቶ የሞከረባትን ሴት ሸኝቶ ሌላ ቦታ ሄዶ ደግሞ ያንን ችግሩን ሳይናገር ትዳር የሚፈጽም ሰው አለ። ይሄ ተገቢ አይደለም። እሷም መውለድ ትፈልጋለች፣ እሱም መውለድ ይፈልጋል። ለአንድ አካል ወይንም ደግሞ ለአንድ ሴት አግብታ መጀመሪያ እንደማትወልድ ከተረጋገጠና ከተነገራት ዳግም ለምታገኘው ባል እኔ የተፋታሁት ዘር ስለሌለኝ ወይም ደግሞ መውለድ ስለማልችል ነው፣ ጋብቻ ፈጽመን አላህ ይሰጠናል የሚል ሐሳብ ካለ መጋባት እንችላለን። ካልሆነ ግን እንዲህ አይነት ችግር አለ ብላ መናገር መቻል አለባት። ወንዱም መጥቶ ምስት ሲጠይቅ ወይንም ደግሞ ሲያገባ ችግሩን ካወቀው እንዲህ የሚባል ችግር አለ፣ ዶክተሮችም ጋር ጠጋብዬ ቼክ አድርጌያለሁ፣ አትወልድም ተብያለሁ፣ ምናልባት አንቺና እኔ በመጋባታችን አላህ ዘር የሚሰጠን ከሆነ ለመጋባት ፈልጌ ነው ብሎ ግልጽ ማድረግ አለበት መጀመሪያ። ይሄ ወሳኝ የሆነ ነገር ነው። ማታለል መሸወድ አይቻልም። አታ አንዳንድ አላህን የማይፈሩ አመፀኛ የሆኑ ሰዎች ማይድኑት የሆኑ እንኳን በሽታ ኑሮባቸው ያ በሽታ የሚተላለፉ ነው እንኳን ሳይነግሩ በተለያየ ሲስተም የሰውን ህይወት የሚያበላሹ ሰውን በሽታ ላይ የሚጥሉ ሰዎች አሉ። ይሄ ተገቢ አይደለም። ሸሪዓ ባለበት ሀገር እንዲህ አይነት ጸያፍ የሆነ ነገር የሚፈጽሙ ሰዎች ቃዲ ዘንድ ቀርቦ ተጠያቂ ይደረጋሉ፣ እርምጃም ይወሰድባቸዋል። በአሁኑ ሰዓት እንዲህ አይነት ገሾች የበዙበት ጊዜ ነው። ይሄንንም ደግሞ አብዛኛው ሙስሊሞች ከእስላም ውጭ ካሉ ሰዎች የሚያመጡት ነው። ከአላህና ከነብዩ ጠላት የሚወርሱት ውርስ ነው። ለዛ ነው ትዳር በአሁኑ ሰዓት አልበረከት ያለው። አላህና ነብዩን የማያውቁ እስላምን የማያውቁ ሀታ ያሉበትን እንኳን የተጠጉትን እንኳን የባጢል ሃይማኖት እንኳን የማያውቁ ፊት ለፊት ወጥቶ እንስሳ የማይሰራው የሆነ ስህተት የሚሰሩ ሰዎች አሉ።
የዝሙት ቃል የሚናገሩ ከስንት ሰው ዝሙት እንደፈጸሙ የሚናገሩ ምን አይነት ባህሪ እንዳላቸው በግልጽ ወጥቶ የሚናገሩ ጸያፍ የሆኑ ዘርን የሚያበላሹ ሀገርን የሚያበላሹ ትውልድን የሚያበላሹ ካፋቸው ምን እንደሚወጣ የማያውቁ ሰዎች አሉ። ሙስሊሞቹ ከነሱ ጋር ሄዶ ይቀላቀሉና ይህን መጥፎ ነገር ወርሶ ወደ መስጊድ ወደ መድረሳ ወደ ትዳር ይዞ ይመጣሉ። ይህ ዘርን ከሚያበላሽ አመፀኝነት ከሚያወርስ የአላህን ቁጣን ከሚያስከትል በላን ከሚያስወርድ ረህመትን ከሚያስነሱ ነጥቦች ናቸው። በተለይ ወደ ሚዲያው አሁን ወጣ ስንል ሰውነቱን ጥሎ ወደ እንስሳ የተቀየረበት ጊዜ ነው ያለው። ቤተሰቡን የሚያዋርድ ዘሩን የሚያዋርድ የወጣበትን ቦታ የሚያስተች ሰው ናቸው እንስሳ ናቸው ተብሎ ግምት ውስጥ የሚገቡ የሆኑ ሰዎች አሉ። ፊት ለፊት ፊዚካላቸው ሲታይ ግን ሰው ናቸው። የሰውነትን ገጽታ ግን የሰውነትን ባህሪ ለቆ ወጥቷል፣ ወደ እንስሳ ተቀይሯል። ኡላኢከ ከልአንዓም በልሁም አضል ኡላኢከ ከልአንዓም እንዳላቸው ማለት ነው። እነሱ እንደ እንስሳ ናቸው አለ። በልሁም አደል አላህ። አረ ከእንስሳም የባሱ ናቸው። እንስሳዎች እኮ የሚሸኑበትን ቦታ ይመርጣሉ እኮ፣ ምርጫ አላቸው። እነዚህ ሰዎች ከእንስሳ የባሱ ናቸው። አላህ በልሁም አደል አላቸው፣ በል የባሱ ናቸው አለ። ስለዚህ ከእንዲህ አይነት ሰዎች ጸያፍን ነገር እየወረሱ ሙስሊሞች እየተጋሩ ነው ያሉት። እንዲህ አይነት ሙስሊሞች ቁርአንን፣ ሐዲስን፣ የነቢዩን ሸሪዓ ሙስሊሞች የሚያውቁትን ኢማን የሚወክሉ አይደሉም፣ ራሳቸውን ነው የሚወክሉት። ሆኖም ግን ዘር ይበላሻል። ምድር ላይ ጸያፍ ነገር እየተስፋፋና አመጽ እየተበራከተ ነው የሚሄደው። ለዚህ ነው በአሁኑ ሰዓት ባለው ንብረት ተረጋግቶ መኖር፣ ነግዶ በሰላም መግባት፣ በማታ ጉዞ ማድረግ የጠፋው። ሁሉም ሰው ራስ በራሱን ማጥፋት ነው የሚፈልገው፣ መብላት መባላት ይፈልጋል። ይሄ እጃችሁ በሰራችሁ ስራ ነው ይሄ የሚያገኛችሁ። ወያዕፉ አን ከቲር አላህ። እጃቸውን ካስገቡ በኋላ ምግብ ላይ ምንድነው ሲሉት ዝናብ ዘንቦበት ነው ሲላቸው ከላይ አታደርገውም ነበር እንዴ? ወመን ገሸና ፈለይሰ ሚና አሉ የአላህ ነብይ። ያታለለን ከኛ ጋር አይደለም። አንድ ጊዜ ከሆነ ሰው እንደዚህ ቁጭ በይ እያወራው ነበርና ሞባይል ወጥቆት ሊያነሳ ዝቅ ሲል ጠረጴዛው ኮፍያውን አነሳበት። ረጅም ጊዜ ነው በኮፍያ ነው ማቀው። ሙሉ ጸጉሩ አልቆ መላጣ ነው ሰውየው። አንዳንድ መላጣዎች ለይታ ራሱ የሚያስደነግጡ አሉ። መደንገጤና አየና አይተኛ አታውቅም እንዴ አለኝ። አዎ አይቼ አላውቅም አልኩት። የተፈጠረውን ነገር ልንገርህ እንዴ አለኝ። አዎ ስለው ኮፍያ አውልቄ አላውቅም አለኝ። ትዳር ይዤ ባለቤቴን ቤት አምጥቻት ስተኛም ከነ ኮፍያዬ ነበር መተኛው አለኝ። ከለታት አንድ ቀን በተኛውበት ኮፍያዬ ወልቆ ባለቤቴ ተነስታ ስታይ ሌላ ሰው መስላት ያለች ተነሷል። ስነሳ ትላለች አለ። እንዲህ አይነት ነገር ይገጥመኛል ብላ አልጠበቀችም። በኮፍያ ሸውዶ ነው ቤት ያመጣት። ከዛ በኋላ ግራ ተጋባች አለ። መጀመሪያ እንዲህ አይነት በግልጽ የሚታዩ ነገሮች መነገር አለባቸው። ምናልባት ይሄን ላትፈልግ ትችላለች። በተለይ በአሁኑ ሰዓት ሁለተኛ፣ ሶስተኛ፣ አራተኛ ማግባት የሚፈልጉ አባቶች ነጩን ጺማቸውን ወደ ጥቁር አስቀይሮት ቁጭ ይላሉ። እናንተ ራሱ ስታገኟቸው ይጠፉባቸዋል። ይህ የተቀቡት ቀለም ከሳምንት ከ15 ከወር በኋላ እያለቀ ሲሄድ ከስር የነበረው ነጩ ጺም እየበቀለ ይመጣል። እንዲህ አይነት ሸውዶ ትዳር የያዙ ሰዎች ትዳራቸው ምን ያህል ይዘልቃል? ይቻላልስ ወይ? በእስላም አይቻልም። መጀመሪያ ይህን ነገር ግልጽ አድርጎ ሊያመጣት ይገባል። እሷም እንደዚሁ አታ ውስጣቸው ላይ ያለ ችግር ካለ ሰውነቴ ላይ እንዲህ አይነት ነገር አለብኝ እንዲህ አይነት ነገር አለ ብላ ግልጽ ልታደርግ ይገባታል። እሱም ግልጽ ሊያደርግ ይገባል። ትዳር ከፍላጎት ጋር የተያያዘ ነው። ምናልባት ዑለማዎች እነ ኢብኑ ቀይም እንዲህ አይነት ነገር ግልጽ ሳያደርጉ ገሻ አድርጎ ወንድም ይሁን ምስት ቢያመጣ ሴትም ይሁን ሸውዳ ቤት ቢገናኙ ይሄ ችግር ሳይነጋገሩበት ቢገናኙ ለማፍረስ በቂ የሆነ ነጥብ ነው ይላል። የምንኖርበት ሀገር የሙስሊም ሀገር ካለመሆኑ የተነሳ አብዛኛው ሴቶች አላህ ከጠበቃቸው ውጭ ብዙ ነገር ያሳልፋሉ። ትምህርት ቤት የተለያየ ላይፍ ያሳልፋሉ። ከመስጂድ ከመድረሳ ወይንም ደግሞ በጥሩ ተኮትኩቶ ያደገው ወንድ መጥቶ ልጃገረድ ነሽ ወይ ብሎ ይጠይቃታል። አዎ ልጃገረድ ነኝ ትላለች። ከዛ በኋላ የተለያየ ዘመድ አዝማት ተጠርቶ በጣም ብዙ ብር ወጥቶ በጣም ብዙ ወጪ ከወጣ በኋላ ቤት የመጣች ቀን አንድ ነገር አላስገባህ ነው ይላል። ምንድነው? ልጃገረድ አይደለም ተውበት አድርጌያለሁ ይላል።
ይሄ ገሽ ነው አይቻልም ምናልባት አግብታ የፈታች ሴት ባሏ የሞተባት በመጀመሪያ ይሄ ነገር ታውቆ ከተጋቡ ችግር የለው ግን እሱ የሚፈልገው ልጃገረድ ነው ቤት ካመጣት በኋላ አንድ ነገር ቃል አስገባ ነው አንድ ነገር ለነገር ነው ይያሉ ድራማ የሚሰሩ ሰዎች አሉ ይሄ ተገቢ አይደለም ጸያፍ የሆነ ነገር ነው አማናን በመሃል የሚያሳጣ የአላህን ዲን የሚሸረሽር ጸያፍ የሆኑ ነገሮች የሚስፋፉበት ነገር ነው መደረግ የሌለበት ነገር ስለዚህ እንዲህ አይነት ችግሮች ሲገጥሙት ወይ ሲገጥማት የማፍረስ ወይንም ደግሞ ትዳሩን አልፈልገውም የማለት መብት አላቸው ይላሉ አሊሞች እስላም ላይ እያንዳንዱ ነገር መፍትሄ ያስቀምጧል ካላስ በቃል ሴት ልጅ አግብታ ካልፈታች ባላኳ አልሞተባት ከባል ጋር መገናኘት ያለባት ከነ ልጃገረድነቷ ከነ ክብሯ ነው መገኘት ያለባት የተለያዩ ትርምሶች ውስጥ ገብታ የተለያዩ ጸያፍ የሆኑ ነገሮች ውስጥ ገብታ አላህን አስቆጥታ የአላህን ነብይ ይዞት የመጡትን ዲን አፍርሳ እንደፈለገች ስትጨማለቅ የነበረች ሴት መታ ደብቀኝ ቅበረኝ ብትል አይሆንም ሊታወቅ የሚገባው እያንዳንዱ የሙስሊም ልጆች የሙስሊም ሴቶች ይሄን ማወቅ መቻል አለባቸው ምናልባት በተፈጥሮ ማይኖራት ሴት ልትኖር ትችላለች ዑለማዎች እንዳስቀመጡት ለተለያየ ነገር ሊጠፋ ይችላል ሆኖም ግን ገሽ ያደረጉ ሰዎች መጥቶ ከገቡ በኋላ ይሄን ነገር በያን ማድረግ የለባቸው መጀመሪያ ያለውን ነገር በግልጽ ተነጋግሮ ነው መጋባት ያለባቸው ትዳር አብሮን የሚቆይ ነገር ስለሆነ ማለት ነው ስለዚህ አላህ ነብይ ያታለለ ከኛ ጋር አይደለም ማለት በፍጹም ቅቤ ላይ ሙዝ መጨመር እንደማይቻለው በርበሬ ላይ ቀለም ሸክላ መጨመር እንደማይቻለው የቻይናን የጃፓን ነው ብሎ መሸጥ እንደማይቻለው የጃፓኑን የጀርመን ነው ብሎ መሸጥ እንደማይቻለው ውሸት እንደማይቻለው የጎረቤት ሐቅ መጣስ እንደማይቻለው የወላጅን ሐቅ መጣስ እንደማይቻለው ጋብቻም አካባቢ ሽወዳዎች መኖር የለባቸውም ይሄንንም ሐዲስ ኢማም ሙስሊም 101ኛው የሐዲስ ቁጥር ላይ ዘግቦታል ቃል ኢብኑ ቀይም ረህመቱላሂ ተዓላ ይላል ኩሉ አይብን ይላል እያንዳንዱ ጎደሎ የሆነ ነገር ينفر زوج الآخر ሌላኛው የትዳር አጋር የሚያሸሽና የሚያስቆጣ ከሆነ منه ከትዳሩ ولا يحصل به مقصود النكاح የኒካ ግብ ማይገኝበት ከሆነ من الرحمة كእዝነት والمودة يوجب الخيار ምርጫን ግዴታ ያስደርጋል ሰውየው የሚፈልገውን ነገር ይዛ ካልመጣች እሱም ደግሞ እሷን ደብቆ በተለያየ ነገር ኺያና አድርጎ ሸውዶ ሁለቱም የሚገናኙ ከሆነ መለያየት ይችላሉ ይላል ኢብኑ ቀይም ረህመቱላሂ ተዓላ አለይህ ስለዚህ መሸዋወድ የለባቸውም ግልጽ ሆኖ መቅረብ አለባቸው ይሄ ጥሩን ዘር ለማፍራት ሰበብ ከሚሆኑ ነጥቦች ናቸው ይሄም ዛዱል ማአድ ላይ 5ኛው ሙጀለድ 166ኛው ቁጥር ላይ የጠቀሰው ነው ومن حق الزوج على زوجته ለባል በሚስቱ ላይ ምን ሐቅ ይኖረዋል የሚለው ስናይ አንቱ ጢያው ይዛ አመራሃ ሲያዛት እሺ ልትለው ይገባል ባል ምስት ካገባ በኋላ ምስቱ ልትታዘዘው ግድ ይላል ጸያፍ በሆነ ነገር እስካላዘዛት ድረስ አማ ጸያፍ ነገር ላይ የሚያዛት ከሆነ ተሰሚነት የለው አንዳንድ ወንዶች የነብዩላህ ሉጥ ህዝቦች የሰሩትን አይነት ተግባር መፈጸም ይፈልጋሉ በመስታቸው እንዲህ አይነት ነገር አይቻልም በዛ ጊዜ መታዘዝ የለባትም ይሄ ማሲያ ነው ይሄ በብዛት ባውኑ ጊዜ የሚወሩ ወይንም ደግሞ ነሽር የሚደረጉ ነገሮች ናቸው ይሄም ከአላህ ጠላቶችና ከነብዩ አለይሂ ሰላቱ ሰላም ጠላቶች የመጣ ነው ስለዚህ እሺ ልትለው ነው اذا امرها ባዘዛት ሰዓት ولا تابى اذا دعا الى فراشها او الى فراشه እሱ ወደ ፍራሽ ወደ አልጋ ጥሪ ሲያደርግላት እንቢ ማለት የለባትም መሰረታዊ የሆነ ችግር እስከሌለ ድረስ ምናልባት ወላዳ ላይ ልትሆን ትችላለች ሀይድ ላይ ልትሆን ትችላለች ከፍተኛ ህመም ገጥሟት ሊሆን ይችላል መሰረታዊ የሆኑ ችግሮች እስከሌሉ ድረስ ባል ምስቱን ፈልጎ ጥሪ ካደረገ እንቢ ማለት የለባትም عن ابي هريره رضي الله تعالى عنه قال عن النبي صلى الله عليه وسلم قال خير النساء التي تسره اذا نذر على النبي عليه الصلاه والسلام ጥሩ ሴት ብሎ ማለት አሉ የአላህ ነብይ عليه الصلاه والسلام التي تسره اذا نذر ሲያያት ደስ የምትለው ብዙ ሰዎች አሉ አላህ በገላገለኝ የሚሉ በርቀት በተለያየ ዱንያዊ በሆኑ ቴክኖሎጂዎች ተጋብቶ የሚፈልጉትም ዱንያ ስለነበረ ትንሽ ስሜታቸው ከራሳቸው ሲሄድላቸው ሲረጋጉ ኦም ብሎ ማሰብ ሲጀምሩ ታስጠላዋለች ለሷም ያስጠላታል ይሄ የሚፈጠረው መጀመሪያ
ስናያቸው የነበሩ ቅድመ መስፈርቶችን ካለማሟላታችን የተነሳ ነው። ስለዚህ አላህ ነብይ التي تسره اذا نذر ሲያያት ደስ የምትል ሴት መሆን አለባት። አንዳንድ ሴቶች ምናልባት አንድ ልጅ ሁለት ልጅ እስከሚወልዱ ድረስ ራሳቸው ሊጠብቁ ይችላሉ። ከዛ በኋላ ሙሉ በሙሉ በቃ የሚለብሱትንም ልብስ የተለያየ ነገር የት እንደገባ አይታወቅም፣ በልጃቸው ነው ቢዚ የሚሆኑት። ይሄ ትዳር ከሚፈርስበት አንደኛው መንገድ ነው። ለልጅ ራሱን የቻለ ሐቅ አለው፣ ለአባት ራሱን የቻለ ሐቅ አለው፣ ለእናት ራሷን የቻለ ሐቅ አላት፣ ለጎረቤት ራሱን የቻለ ሐቅ አለው፣ ለባል ደግሞ ራሱን የቻለ ሐቅ አለው። ያ መጠበቅ መቻል አለበት። ጭራሽ ባልና ሚስት የሚተኙበት አልጋ ላይ በመካከላቸው ልጆቻቸውን አስገብቶ አስተኝቶ ባል ጭራሽ በቃ ከሚስቱ ተስፋ እንዲቆርጥ የሚያደርጉ ሴቶች አሉ። ይሄ ተገቢ አይደለም። ቁርአንን፣ ሐዲስን፣ ሱናን፣ የሰሃቦችን አካሄድ የሚያውቁ ሴቶች እንደዚህ ያደርጉ። ለእያንዳንዱ ነገር ቦታ አለው። ተገቢ የሆነውን ነገር በተገቢ ቦታው ማስቀመጥ ግድ ይላል። ካልሆነ ትዳር እየፈረሰ ነው የሚሄደው። ወቱጢኡሁ ኢዛ አመረ አሉ ነብዩ። ሲያዛት ደግሞ እሺ የምትለው መሆን አለባት። አምባገነን የሆነች ሴት መሆን የለባት። ወላ ቱኻሊፉሁ ፊ ነፍሲሃ በሐራም እስካላዘዛት ድረስ እሺ ማለት አለባት። ወላ ቢማሊሃ በገንዘቧም ማመጽ የለባትም። ከቤተሰብ ያገኘችው ገንዘብ ሊኖር ይችላል፣ የራሷም ገንዘብ ሊኖር ይችላል፣ ስጦታም ተሰጥቷት ሊሆን ይችላል። በዛ ገንዘብ የባሌ ስላልሆነ እንደፈለኩ ሆነበታለሁ ማለት የለባትም። የምታደርገውን ነገር ማሳወቅ መቻል አለባት፣ ሪፖርት ማቅረብ መቻል አለባት። ይሄንን ነገር ላደርግ ነው ምን ይመስልሃል? እምጠላው ከሆነ አቆማለሁ፣ ደስ የሚልህ ከሆነ ደግሞ እፈጽማለሁ ብላ ማቅረብ አለባት። አንዳንድ ሴቶች ባሎቻቸው ከቤት ሲወጡ ዘመን አዝማዶቻቸውን እየጠሩ የባልን ንብረት የሚያባክኑ ሴቶች አሉ። የባል ቤተሰቦች ላይ ኃይለኛ ቁጠባ ይደረግባቸዋል፣ በር ይዘጋባቸዋል፣ ኪችኑ ይቆለፋል፣ የመኪና ቁልፍ ማየት አይችሉም፣ ቤት ላይ ውሃ እንኳን አያገኙም። ባል ዞር ሲል ዘመድ አዝማድ ጠርታ ገንዘቡን እስራፍ የምታደርግ ሴት አለች። ይሄ ተገቢ አይደለም። አው የአላህ ነብይ አለይሂ ሰላቱ ሰላም አንዲ ሰሃቢ መጣችና ባሌ ለኔም ለልጆቼም የሚሆን ነገር አይሰጠንም እንዴት ላድርግ ብላ ስትጠይቃቸው ላንቺና ለልጆችሽ የሚበቃሽን ያህል ውሰጂ ብሎ አለው ነብይ አለይሂ ሰላቱ ሰላም። አንዳንድ ወንዶች አሉ ገንዘብ መስጠት አካላቸው ላይ የሆነ ነገር ቆርጦ መስጠት እንደሆነ አይነት እይታ የሚያዩ ወንዶች አሉ። እንዲህ አይነት ከሆነ ልጆቿም እንዳይራቡ እሷም በራብ እንዳትሞት በማያውቀው ሁኔታ ወስዳ ውጪ ልታረግ ትችላለች ለቤቷ። አማ ዘመድ አዝማት እየተጠራ ጓደኛ እየተጠራ በየቦታው ስብሰባ እየተባለ በየቦታው መዋጮ እየተባለ የባለን ገንዘብ ማባከን ተገቢ አይደለም። ወላ ቢማሊሃ አሉ በራሷም ገንዘብ ቢሆን ይዛው በመጣችው ገንዘብ ቢሆን ማማከር መቻል አለባት። የማይፈልገው ነገር ሆኖ በዛው ትዳር ሊበተን ይችላል። ለዚህ ነው በብዛት ከዚህ በፊት ውጭ ሀገር የሚኖሩ የነበሩ ሴቶች አንዳንድ ወንዶች ከገንዘባቸው ጋር ያገቡና ከገንዘባቸው ጋር ካገቧቸው በኋላ የተለያየ ወጪ ሲያደርጉ ተይ ሲሏት አይ አንተ ካልፈለክ ፌስታልን ይዘህ ከቤት ውጣ እየተባለ እንደዚህ አይነት አማርኛ ሲወራ ነበር። ለሴት ልጅ ገንዘብም ቢኖራት ትዳር እስከያዘች ድረስ ባላትም ገንዘብ ይሄን ነገር ላደርግ አስቤያለሁ ምን ይመስልሃል ላድርገው አላድርገው ብላ ማማከር መቻል አለባት፣ ሐላፊዋ ስለሆነ ማለት ነው። ቢማሊያ ቢማ ይክራህ አሉ ነብዩ አለይሂ ሰላቱ ሰላም። በሚጠላው በሆነ ነገር ወጪ ማድረግ የለባትም። ዝም ብላ ሰው እየተሰበሰበች ሰደቃ ነው ወይንም ደግሞ ስጦታ ነው እያለች እንድታደርግ ማይፈልግ ከሆነ በየጊዜው ደግሞ ለቤተሰብ ስጦታ ነው እያለች ይዛ የምትሄደው ነገር ማይፈልግ ከሆነ ለሚፈልጉ ነገሮች ወጪ ማድረግ ብትፈልጉ እንኳን ባሏ ማይፈቅድላት ከሆነ አይቻልም። በሚጠላው ነገር ማድረግ የለባትም አሉ። ይሄም አخرجው ነሳኢ ኢማሙ ነሳኢ 8961ኛው የሐዲስ ቁጥር ላይ ዘግቦታል። ሼኹል አልባኒ ስልሰለቱ ሰያ 1838ኛው ላይ አስቀምጦታል። አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ቃል ረሱላህ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲ አሉ ነፍሴ በእጁ በሆነው ጌታ አመናለሁ አሉ ነብዩ አለይሂ ሰላቱ ሰላም። ማ ሚን ረጁልን የድዑ ኢምራአተሁ አንድ ሰው የለም ምስቱን ጥሪ የሚያደርግ ኢላ ፍራሺሃ መኝታ ቦታ ጥሪ ሲያደርግላት ፈታዕባ ዐለይሂ ያንን ጥሪውን ምታምጽ ከሆነ አሉ ነብዩ ኢላ ካነ الذي في السماء ሳኺጠን ዐለይሃ አሉ ነብዩ አለይሂ ሰላቱ ሰላም። ሰማይ ላይ ያለው ጌታ የሚቆጣባት ቢሆን እንጂ አሉ። ለባለቤቷ ጥሪ አድርጎላት ሸሪዓዊ የሆነ ዑዝርና ምክንያት ሳይኖራት አልፈልግም ብላ እምቢ እስካለች ድረስ ሰማይ ላይ ያለው አላህ ይቆጣባታል አሉ። ሐታ ይርዳ ዐንሃ አሉ ነብዩ ይቅር እስከሚላት ድረስ ሰማይ ላይ ያለው አላህ ይቆጣባታል አሉ። ይሄም ኢማሙ ሙስሊም
6613ኛው የሐዲስ ቁጥር ላይ ያስቀመጡት ነው። አን አቢ ሁረይራ ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ለው ኩንቱ አሚራን አሉ ነብዩ ማዝብ ሆኖ ኖሮ አሉ አሐደን አየስጁዳ ሊአሐዲና አንድ አካል ለአንድ አካል ስጁድ የሚቻል ቢሆን ነው ስጁድ ከአላህ ውጭ ላለ አካል አይቻልም የተከለከለ ነው ሐራም ነው አየስጁዳ ሊአሐዲን ለአመርቱል መርአት አሉ ነብዩ ሴትን አዛት ነበር አሉ አንተ ስጁዳ ለዘውጂሃ ለባሏ ስጁድ እንድትወርድ አዛት ነበር ግን አይቻልም እንጂ የባላቅ በጣም ከባድ እንደሆነና ሚዛን እንደሚደፋ ይሄንን ሐቅ ከጣሰች አላህ ዘንድ እንደምትጠየቅበት የሚያሳይ ሐዲስ ነው። ነብዩ አለይሂ ሰላቱ ሰላም አንድችን ሰሃቢ እንዴት ነሽ ከባልሽ ጋር በባልሽና ባንቺ መካከል ያለው ነገር እንዴት ነው ብሎ ጠይቋት ጥንቃቄ አድርጊ ጀሃነምና ጀነት በትዳርሽ መካከል ነው ያለው ብሎ የአላህ ነብዩ አለይሂ ሰላቱ ሰላም ምክርን ለግሷታል። አን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃለ ካነ ሚን ዱዓኢ ረሱል ሰለላሁ ዐለይሂ ወሰለም ከነብያችን አለይሂ ሰላቱ ሰላም ዱዓ መካከል ነበረ አላሁመ ኢኒ አዑዙ ቢካ ሚን ጃሪ ሱእ ይሉ ነበር ከመጥፎ ጎረቤት ባንተ ተጠበቃለሁ ይሉ ነበር። ጎረቤት ለጎረቤት በጣም ጥሩ ቀና የሆነ ሰው መሆን አለበት። ዝሙት ጸያፍ ከመሆኑም የተነሳ ጎረቤት በጎረቤቱ ላይ የሚሰራው ዝሙት አላህ ዘንድ በጣም ጸያፍ የሆነ ነገር ነው አሉ ነብዩ አለይሂ ሰላቱ ሰላም። ዘር ይበላሻል። ምናልባት ጎረቤት ለጎረቤት እኛ ሀገር የተለመደ በሸሪዓ ክልክል ቢሆንም ባልበሌለበት ሰዓት ጎረቤት ዘሎ ገብቶ ይሄን አስተካክሉ ይሄንን እንኩ የሚባልበት ቦታ አለ። ይሄ በሸሪዓ የተከለከለ ነው። ወንድ የሌለበት ቤት ዘሎ መግባት አይቻልም። ጎረቤት በጎረቤት የሚሰራው ዝሙት አላህ ዘንድ በጣም የተጠላ ነው አሉ ነብዩ አለይሂ ሰላቱ ሰላም። ዝሙት በአጠቃላይ ተጠልቶም ሳለ ማለት ነው። ስለዚህ ከመጥፎ ጎረቤት ባንተ እጠበቃለሁ ይሉ ነበር። ወሚን ዘውጂን ትሸይቡኒ ያሉ ነብዩ አለይሂ ሰላቱ ሰላም ከምስትም ባንተ እጠበቃለሁ ሽበት ከምታስበቅለኝ አሉ የአላህ ነብይ። የቤት ሰላም ከውጩ ሰላም የበለጠ ቦታ የሚሰጠው ነው። ቤት ውስጥ ሰላም ከሌለ ወንድ ልጅ ለበሽታ የሚዳረግበት ሱካር፣ ግፊት፣ የተለያዩ በሽታዎችን የሚሸበትበት አብዛኛው ሰው ትዳሩ ካልተስተካከለለት ነው። ትዳሩ የተስተካከለለት ሰው ሁሉ ነገሩ ያማረ ነው። ቀን ሙሉ ደስተኛ ሆኖ ነው የሚውለው። በሚያገኛቸው ልጆች ደስተኛ ይሆናል። እንግዳ ሲመጣበት ደስተኛ ይሆናል። ወላጆቹ ቤት ሲመጡ ደስተኛ ይሆናል። ምግብ በምታቀርብለት ሰዓት ደስተኛ ይሆናል። በሚበላ ሰዓት ደስተኛ ይሆናል። ወደ አልጋው በሚጠጋበት ሰዓት ደስተኛ ይሆናል። እሷን ባየበት ሰዓት ደስተኛ ይሆናል። ሽበት ከምታስበቅለኝም ሴት ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም። ባሎቻቸው ለሰከንድ ማሳረፍ ማይፈልጉ ባገኙት አጋጣሚ ባሎቻቸው ማሰቃየት የሚፈልጉ ሴቶች አሉ። ይሄ መጥፎ ነው። ለዚህ ነው እሷ ያለችበት ቦታ እንዳትቀላቀሉ፣ እዛ ሰርግ ላይ እሷ ካለች እንዳትሄጂ እያሉ አንዳንድ ወንዶች የሚያስጠነቅቁት። እየዞሩ የሚያጠነጥኑ ሴቶች አሉ። እየዞሩ ሴቶችን እንዲያምፁ የሚያደርጉ ሴቶች አሉ። ግሩፕ አላቸው፣ ቡድን መኪና አዘጋጅቶ በየሳምንቱ የሚገናኙበት ነገር አድርጎ ባልሽ ሁለተኛ ካገባ እንደዚህ አድርጊው፣ ባልሽ ሶስተኛ ካገባ እንደዚህ አድርጊው፣ ባልሽ አራተኛ ካገባ እንደዚህ አድርጊው፣ ባልሽ የቀን ወጪሽን የማያስተካክልልሽ ከሆነ በዚህ መንገድ ሂጂ እያሉ ሴቶችን የሚያበላሹ ከእስላም ህግና ደንብ ውጭ የሚያደርጉ ሴቶች አሉ። ከእንዲህ አይነት ሴት ነብዩ አለይሂ ሰላቱ ሰላም ባንተ ተጠበቃለሁ አሉ። ቀብለል መሺ ባሉ ነብዩ አለይሂ ሰላቱ ሰላም ሰው ምናልባት እድሜው ገፍቶ ሽበት ሊያበቅል ይችላል። ግን ሽበት ከማብቀሌ በፊት ሽበት ከምታስበቅለኝ ሴት ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም። ባለትዳሮች የሚያወሩበትም ጭምር ነው። ይሄ ሴቶች ማረም አለባቸው፣ ማስተካከል አለባቸው። ባሎቻቸው ደስተኛ እንዲሆኑ እንጂ እንዲከፉና በእነሱ እንዲጠራጠሩ ማድረግ መቻል የለባቸውም። ወይም ወለድን የኩኑ ዐለየ ረበን አሉ ነብዩ። ከልጅም እጠበቃለሁ አምላክ የሚሆንብኝ ማለት አዛዥ፣ ቁጭ በል ተነስ፣ ተኛ አተኛ፣ ብላ አትብላ የሚል ልጅ። የሆነ ግቢ ውስጥ አንድ ጥግ ላይ ቤት ክፍሉ ሰርቶ እናትና አባቱን እዛ ውስጥ አስገብቶ የሚቆልፍ ሲፈልግ የሚከፍትላቸው የሆነ ልጅ አለ። ከእንዲህ አይነት ልጅም ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም። ወላጅ ሐቅ አለው። የሚደርሰውን ድርሻ ቦታ ላይ ካላደረስን አላህ ዘንድ እንጠየቅበታለን። የአላህ ነብይ ልጅም ሆኖ አምባገነን ሆኖ የበላይ ከሚሆን ልጅ ባንተ ተጠበቃለሁ አሉ። ልጅ ለአባቱ ታዛዥ፣ ለእናቱ ታዛዥ፣ አባቱ ሲጠራው አቤት ሚል፣ እናቱ ስትጠራው አቤት ሚል መሆን አለበት። ቁርአን ላይ በጣም ብዙ ቦታ ላይ አላህ አስቀምጦታል። እጭ እንኳን የሚል ንግግር እንዳታሰማ ብሏል አላህ። ለስለስና ለዘብ ባለ ቃላቶች ነው ለነሱ
ንግግር እንድናቀርብ አላህ ያዘዘን ስለዚህ ጌታ ከሚሆንብኝ ልጅም ባንተ እንጠብቃለሁ ومن مال يكون علي عذابا አሉ ነብዩ አለይሂ ሰላቱ ሰላም ጀሃነም ከሚሆንብኝም ገንዘብ ባንተ እንጠብቃለሁ ይሁ አብዛኛው ባለ ሀብቶች ሰላም የላቸው በተለይ ወደ ዩሮፕ ሀገር ወይ ደግሞ ወደ ሌላ ወደ ሰለጠኑ ሀገሮች ብትሄዱ ገንዘብ በጣም ሲበዛላቸውና የተለያየ ነገር ሲያገኙ ደስታቸው በምን ማግኘት እንዳለባቸው ይጠፋባቸዋል ከውስጣቸው የተወሰኑት ህንጻቸው ላይ ወጥቶ ወደ ታች ዱብ ይላሉ የተወሰኑት ገመድ አንጠልጥሎ በዛ ላይ ይታነቃሉ የተወሰኑት መድኃኒት እየወሰዱ ይሞታሉ የተወሰኑት በመሳራ ራሳቸውን ያጠፋሉ ገንዘብ ሲመጣም አደጋ አለው ለዚህ ነው ነብዩ አለይሂ ሰላቱ ሰላም አቱጃር ሁሙል ፉጃር አሉ ነጋዴዎች ጠማሞች ናቸው አሉ ነብዩ አለይሂ ሰላቱ ሰላም አብዛኛው ባለሀብት ለንግዱ ለገንዘቡ ካልሆነ ለአላህ ዲን ለመስጂድ ለሰላት ለዝክር ለዱዓ ለዳዕዋ ቦታ አይሰጥም አላህ ያዘነላቸው ጥቂቶች ናቸው ኢላ መንበራ ወሰደቅ አሉ ነብዩ አለይሂ ሰላቱ ሰላም ጥሩ የሰራና እውነተኛ የሆነ ነጋዴ ካልሆነ በስተቀር ነጋዴ ጠማማ ነው አሉ ነብዩ አለይሂ ሰላቱ ሰላም አዛብ ከሚሆን ገንዘብ ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም አብዛኛው ምስኪኖች የሰላም ህይወት ነው የሚኖሩት ወይንም ደግሞ ጥሩ እንቅልፍ ተኝተው ያድራሉ ቤታቸው ውስጥ ومن خليل ماكر عينه አሉ ነብዩ አለይሂ ሰላቱ ሰላም ተንኮለኛ ከሆነ ጓደኛ ባንተ ተጠበቃለሁ عينه ተራኒያ ነው ተንኮለኛ የሆነ ጓደኛ መጥፎ ነው وقلبه ተራኒያ ነው ቀልቡ ደግሞ መታሐሰደኝ ከሆነ መጥፎ ከሆነ ጓደኛ ባንተ ተጠበቃለሁ አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው አረቦች የሆነ ነገር ካያችሁ ባረከላህ ሳትሉ አያሳልፏችሁ አንድ ሰው ጥሩ ነገር ካየ ባረከላህ ማለት አለበት አላህ በረካ ያርግልህ ባገኘው ነገር ማለት አለበት አይን ሐቅ ነው በሸሪዓ ጧትና ማታ የሚባሉ ዝክሮችን ቀን እኩለ ሌሊት የሚባሉ ዝክሮች አሉ በእነዚህ ነው የምንጠበቀው ስለዚህ ከመጥፎ ጓደኛ አይኑ ከምታሰደኝ የሆነ ባንተ ተጠበቃለሁ አሉ ኢራ ሐሰነተን ደፈናሃ አሉ ነብዩ አለይሂ ሰላቱ የመጥፎ ሰው ባህሪ ብዙ ኸይር ስራ የሚሰሩ ሰዎች አሉ ያስቀራሉ ይቀራሉ ዳዕዋ ያደርጋሉ መስጊድ ይጠብቃሉ አዛን ይላሉ ሰደቃ ይሰጣሉ መንገድ ያሰራሉ ውሃ ይቆፍራሉ የራበውን ያበላሉ በጣም ብዙ ስራ የሚሰሩ ሰዎች አሉ በጎ ነገር ሲያይ ይደብቃታል አያወራም ማውራት አይፈልግም ሐሲድ የሆነ ሰው ባህሪው ይሄ ነው ኢብኑ ተይሚያ ምቀኝነት ሁሉም ሰው ላይ አለ ሸረኛ የሆነ ሰው ግልጽ ተወጣበታለች ይላል ሙስሊም የሆነ ሰው ዋጥ ያድርጋትና በዝክር ስርዓት ያስይዛታል ይላል መጥፎ የሆነ ጓደኛ ጥሩ ነገር ሲያይ ደፈናሃ አሉ ነብዩ አለይሂ ሰላቱ ሰላም ይደብቃታል ወይዛራ ሰይአተን አዳዓሃ አሉ ነብዩ መጥፎ ነገር ሲያይ በቃ ያስተጋባታል አሉ የአላህ ነብዩ አለይሂ ሰላቱ ሰላም ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም ነብዩ አለይሂ ሰላቱ ሰላም ያንድን ሙእሚን አይብ ተከታትሎ እፋ አያወጣም አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያዋርደዋል ነብዩ አለይሂ ሰላቱ ሰላም ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻልም በዲን የሚያጠፉ ሰዎችን ማውገዝ አይቻልም ማለት አይደለም ይሄ ሌላ ባብ ነው አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው በዚህ በኩል የአላህን ዲን በዚህ በኩል የነብዩን ዲን በዚህ በኩል የሰሃቦችን አካሄድ ተቃርነዋል ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ አማ አንድ ሰው አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጥሩን የቤቱን ጉዳይ የሚስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳታል አሉ ነብዩ አለይሂ ሰላቱ ሰላም ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይህን ሰው ይመከራሉ እምቢ ካላቸው ለህዝብ ያስጠነቅቃሉ ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነብዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋሉ አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለ ምሳሌ ሸሪዓ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል ያ ለሱ ከፋራ ነው የሚሆንለት አንድ ሰሃቢ ዝሙት ሰርቻለሁ እርምጃ ወሰዱብኝ ስትላቸው ነብዩ አጣሩ ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ خلاص ወዷ ላይ ልጅ ነበርና ሂደሽ ወልደሽ ስጨርሺ ነይ አሏት ነብዩ አለይሂ ሰላቱ ሰላም ሂዳ ወልዳ በቃለች ልጁ ምግብ ይጀምር አሉ ነብዩ አለይሂ ሰላቱ ሰላም አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም ልጁ ምግብ ሲጀምር መጣችና ነብዩ አለይሂ ሰላቱ ሰላም ተቀጥቅጣ እንድትገደል አደረጉና ሰሃቦችን ተነሱ እንስገድባት አሉ ነብዩ አለይሂ ሰላቱ ሰላም እቺ ሴትያ ዝሙት ሰርታለች ግደሉኝ ብላ መጣለች የዛኔ ሰሃቦች በዚህ ዝሙተኛ እንዴት እንሰግዳለን አሉ ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነብዩ አለይሂ ሰላቱ ሰላም من تاب تاب الله عنه
ተውበት ያደረገ ሰው አላህ ተውበቱን ይቀበላል። ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም። ኢጅማ ነው፣ የሙስሊሞች ኢጅማ ነው። አንድ ሰው አንድ ነገር አጥፍቶ ነበር አይደል? ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም። የተከለከለ የምታወራበትን ነጥብ ማውራት ነው። ሌላ ወደ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበረ እንደዚህ ነበረች እንደዚህ አይቻልም። አተውበቱ ተጅቡ ማቀብለሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተውበት የነበረውን በፊት የነበረውን ነገር ያብሳላል። በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን ማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች አሉ። አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነብዩ ጎን የቆሙት። እዚህ ያለውን አጠገብ ያለው የጠላኸውን ሰው ስተች ማንን እየተቸ መሆኑ ቼክ አድርግ። ሰልሞ ገባ፣ ሰልማ ከገባች ከዛ በፊት ያልነበረው ነገር ታጥቧል፣ በቃ ጠፍቷል። አልኢስላሙ የጅቡ ማቀብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስልምና በፊት የነበረው ነገር አክስሞታል አሉ፣ በቃ ጠፍቷል። ከዝሙቱ፣ ከሌብነቱ፣ ከውሸት ከመናገሩ በላይ በአላህ ላይ ያጋራ ነበር የሰውዬ። ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበስለታል። ስለዚህ ያለፈውን ነገር አንስቶ መናገር አይቻልም። ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው። ሐታ በሙብተዲዎች ወይንም ደግሞ ከአህለ ሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር እያነሱ ነው እልብት የሚሰጠው እንጂ የግል ቅምን መበቀል አይቻልም። አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያውቅ ጌታ ነው። እንሱሩ አኻከ ዟሊመን አው መዝሉማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فكيف ننصر اذا كان ظالما አሏቸው። እንዲህ በዳይ ሲሆን እንዴት አድርገን ነው ምን ረዳው ሲሉ ታህጁዙ አው ተምነኡ አን الظلم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው። የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደህ ማስቆም አለብህ ከቻልክ። አንተ ማችል ከሆነ ደግሞ ሌሎች ሰዎች እንዲመክሩ ታደርጋለህ፣ ታስቆማለህ። ይሄ አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይም ደግሞ ሴትም ምትበትን ከሆነ አደጋ አለ። በተለይ ባልና ሚስቶች ምስጥራቸውን አውጥተው ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው። ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም እኮ። ሁለት ባልና ሚስት ሲገናኙ እኮ ይጣላሉ። ልጅና አባት ይጣላል፣ አክስትና አጎት ይጣላል። ግን ባልና ሚስቶች ሲጣሉ አላህና ነብዩ ላመጹ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ፣ ምስቴ እንደዚህ ያደረገችኝ፣ የምስቴ ቤተሰቦች እንደዚህ ያደረጉኝ፣ የባሌ ቤተሰቦች እንደዚህ ያደረጉኝ ያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ። ይሄ አደብ አይደለም። አላህ ቁርአን ላይ ኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ትዳሩ ይበከናል። ለሱ ነገርሽብኝ خلاص ፈትቼሻለሁ ይላል። እሷም ደግሞ ለሱ ነገርከብኝ خلاص ፍታኝ ብላ ከቤት ትወጣለች። አይደረግም። አላህ ከሷ የሆነ ቤተሰብ ከሱ የሆነ ቤተሰብ ጠጋ ያሉት ይቅረቡዋል። እስላም የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል። እንዲህ ነው እንጂ አውጥቶ ሚዲያ ላይ መበተን ትልቅ አደጋ ነው። እኛ ቁርአን ሐዲስ አለን። መስጂድ ላይ ቁጭ ያሉ ቁርአንና ሐዲስ የተሸከሙ የነብዩን አለይሂ ሰላቱ ሰላም ቃል የተሸከሙ ሐራምና ሐላም ለይቶ የሚያውቁ የመዝሐቦችን እይታ በደንብ አብጠርጥሮ የሚያውቁ የሚጠቅመውና የሚጎዳውን በደንብ ከቁርአን ከሐዲስ ጋር ጭብጥ አድርጎ የሚሰጡ ትላልቅ አሊሞች አሉ። ያ ስህተት ሲፈጠር ወደ አሊሞች ይመጣል። አሊሞች መፍትሄ ያደርጋሉ። ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ሰሃቦች ወደ ነብዩ ነበር ጠጋ የሚሉት። ከዛ ሰሃቦች እየቀጠሉ ነው የመጡት። ያ ነው ትምህርት ሊሆነን የሚገባው። ስለዚህ ሐሲድ ምቀኛ መሆን አያስፈልግም። ምቀኝነት ራስህን ነው የሚበላው። እሳት እንጨትን ጉምድ አድርጋ እንደምትበላው ምቀኛ የሆነ ሰው ራሱን ነው የሚበላው፣ ራሱን ነው ለበሽታ የሚጥለው። አላህ የሚሰጠውን ስጦታ መቀነስም መከልከልም አይችልም፣ መጨመርም አይችልም። አላህ ይሰጠዋል እኮ። እንዴት እኔ የዛሬ 20 ዓመት ንግድ ጀምሬ ሳላተርፍ እሱ ዛሬ መጥቶ መኪና ይገዛል? እንዴት ቤት ይገዛል? እንዴት የዛሬ 5 ዓመት ምስቲ አምጥቼ 2 ልጅ ያልወለድኩት እሱ 5 ልጅ በየዓመቱ ይወልዳል? ይሄ ነብዩ አለይሂ ሰላቱ ሰላም ያስጠነቀቁበት ነው። እንግዲህ ያው ለባሎች በሚስቶች ላይ ሐቅ እንዳላቸው ለሚስቶች በባሎቻቸው ሐቅ አላቸው። ማይዘነጋ ነው። እስላም ለሁሉም ቦታ አስቀምጧል። ሙአዊያ ረዲየላሁ ተዓላ አንሁ ቃል ቁልቱ ያ ረሱላህ ማ ሐቁ ዘውጃቲ አሐዲና ዐለይሂ፣ ምንድነው እስኪ የሚስቶቻችን ሐቅ በእኛ ላይ ብሎ ጠየቃቸው ነብዩ። ቃል አንቱ ጢማ ኢዛ ጣኢምት አሉ ነብዩ። ስትበላ ልታበላት ነው። ወተክሱሃ ኢዛ ክተሰይት፣ ስትለብስ ልታለብሳት ነው። ወላ ተድሪቢል ወጅህ አሉ ነብዩ አለይሂ ሰላም፣ ፊቷንም ላትመታ ነው አሉ። በአሁኑ ሰዓት ጥርስ የሚሰብሩ ወንዶች አሉ። የድሮ የክፍለ ሀገር አባቶች
ፊት ለፊታቸው በሚነድ በነበረ እንጨት አንስቶ ምስቶቻቸውን ጸጉራቸውን እንደዚህ የሚሰነጥቁ አሉ ልጆች እያዩ ሴቶቻቸው ምስቶቻቸውን ቀጥቅጦ የሚገድሉ አሉ አሁንም አሉ የሆነ ነገር ስታጠፋ ስታምጽ ትንሽ ነካ የምትደረገው ነገር አለ በጥፊ ማለት አካለ ጎደሎ እንድትሆን ማድረግ አይኗን መምታት አይቻልም የተከለከለ ነው በእስላም ፊቷን እንዳትመታ አሉ ነብዩ አለይሂ ሰላቱ ወሰለም ወላ ተቀቢህ አሉ ነብዩ ቀባህክላ እንዳትላሉ ምታስጠይ አላህ እንዲህ አድርግሽ ብሎ ጸያፍ የሆነ ንግግርም እንዳትናገር አሉ ነብዩ አለይሂ ሰላቱ ወሰለም ወላ ተህጅራ ኢላ ፊል በይት አሉ ነብዩ አለይሂ ሰላቱ ወሰለም እንዳታቆርፋትም ቤት ውስጥ ቢሆን እንጂ አሉ የሴቶችን ደካማ ጎናቸውን ማወቅ ያስፈልጋል አንዳንድ ወንዶች አሉ ምስቶቻቸውን ለማዋረድ ቤተሰቦቿ ጋር ይሄድና ዝርግፍ ከፍ ያደርጓል ምስጥሯን እንዳለ ተገቢ አይደለም ልጆችህም እንኳን በማይሩበት መኝታ ቤት ውስጥ ገብተህ ወይን ደግሞ ራሱን የቻለ ክፍል ካለ ገብታችሁ ተነጋገሩ ይሄ እንደዚህ ነው ይሄ እንደዚህ ነው ይሄ እንደዚህ ቢሆን ይሻላል ይሄ የምታጠፊው ጥፋት የሚያስኬድ አይደለም ትዳራችን ያፈርሳል hatta ልጆች በማይሰሙበት ሁኔታ ለምን ልጆች እናት ነችና ማዘናቸውና እናታችንን በደለ ማለታቸው አይቀርም ስለዚህ ቤት ውስጥ ቢሆን እንጂ እንዳታቆርፋት አሉ ነብዩ አለይሂ ሰላቱ ወሰለም ይሄም አቡ ዳውድ 4142ኛ ሐዲስ ቁጥር ዘግቦታሉ ሼኹል አልባኒ ስልሰለቱ ሰያ ላይ 6807 ላይ አስተላልፎታል አን ጃብር ኢብኑ አብዱላህ ረዲየላሁ ተዓላ አንሁ አን ነብዩ ሰለላሁ ዐለይሂ ወሰለም في حديث طويل በጣም ረጅም በሆነ ሐዲስ የአላህ ነብዩ አለይሂ ሰላቱ ወሰለም ሐጀተል ወዳ ላይ ቃል ተቁላህ في النساء አሉ ነብዩ አለይሂ ሰላቱ ወሰለም በሴቶች አምባገነን የሆኑ ወንዶች አሉ መኖርም የለ መፍታትም የለ በመሞትና በመኖር መሐከል አንጠልጥሎ የሚያኖሩ ሰዎች አሉ hatta አንዳንዶቹ ከድሮ ከነበሩ ከአባቶቻችን እስልምናን ከማይረዱ አባቶቻችን ወይ እንደው እስላምን ከማያውቁ አባቶቻችን እያመጡ አይፈቱም ሌላ ሂዳ እንዳታገባ ወይ አብሯት አይኖሩም ለራሱ ሌላ ምስት ያገባና የመጀመሪያዋ ምስት መኪና ይሰጣታል ቤት ይሰጣታል ወጪ አለ ግን አዛብ ላይ ነው ያለችው ይሄ የተከለከለ ነው حرام ነው ይሄ ሴትን በሴት መበቀል ነው የሚሉ ሰዎች አሉ ሴት ልጅ መጀመሪያ ካመፀች ወይንም ደግሞ የሆነ ነገር ካደረገች አይ በቃ አንተ ገንዘብ ስታገኝ የሆነችን ሴት አምጣና በዛች ነው ማሰቃየት አለብህ እንጂ መፍታት የለብህ የሚሉ ወንዶች አሉ ተገቢ አይደለም ምናልባት አንተ እንደዛ ስታደርጋት ዝሙት ላይ ብትወድቅ ተጠያቂ ነው አላህ አንጠልጥላችሁ እንዳትዋል ወይ በሰላም ማኖር ነው ወይ ካልተፈለገ ደግሞ በሰላም መሸኘት ነው አንጠልጥሎ መተው አላህ ከልክሏል ብዙ ወንዶች አሉ የመጀመሪያ ምስታቸውን የሆነ ቦታ ወስዶ አስቀምጦ አዲስ ምስት ሙሽራ ያመጡና ከሷ ጋር ሽርሽር የሚሄዱ ይሄ ተገቢ አይደለም አላህ ዘንድ ውርደት እንዳለ ማወቅ መቻል አለብን ወንዶች በተለይ ተስማምቶ መኖር ከተቻለ ይኖራል በመኖር ደግሞ የሚመጣው መፍሰዳ የበለጠ ከሆነ خلاص ለሷም ርስቅ አላት ላንተም ርስቅ አለ ወደሚቀጥለው መሄድ ነው እንጂ ሴትን ማሰቃየት አይቻልም ስለዚህ በሴቶች አደራችሁን አሉ ነብዩ አለይሂ ሰላቱ ወሰለም فإنكم أخذتموهن بأمانة الله بالله أمانة ነው ያያዛችሁት واستحللتم فروجهن بكلمة الله ብልታቸውን ሐላል ያደረጋችሁት በአላህ ንግግር ነው وإن لكم عليهن ألا يطيعن فروشكم أحدا ለአንድ አካል ቤታችሁን ክፍት ላይ ያደርጉ ነው ባል ማይፈልገውን ሰው ማስገባት የለባትም ሴት ልጅ አንዳንድ ትዳሮች ይፈርሳሉ ባሏ የማይወደውን ሰው ቤቷ ውስጥ አምጥታ አስቀምጣ ያስቀመጠችው ሰው ከባል ጋር በየቀኑ እየተጨቃጨቀና በቤት ውስጥ ድብድብ ቦክስ እየተፈጠረ ትዳር የሚበተንበት ቤት አለ ቤት ውስጥ ባል የሚጠላውን ሰው ማስገባት የለባትም ማለት የቅርብ ዘመዷ እንኳን ቢሆን فإن فعلنا فاضربوهن ضربا غير مبرح ነው ነብዩ አለይሂ ሰላቱ ሰላም ይሄንን ካደረጉ ትንሽ ነካ መታ አድርጓቸዋል ጥርስ ማይሰብር አይን ማያጠፋ እጅ ማይሰብር እግር ማይሰብር ያካል ጉዳት የማያመጣ ትንሽ ነካ አድርጓቸው አሉ ነብዩ አለይሂ ሰላቱ ሰላም ወለሁን አለይኩም ሪዝቁሁን ወኪስወቱሁን አሉ ነብዩ አለይሂ ሰላቱ ሰላም ለነሱ ደግሞ በእናንተ ላይ ምግብ ማቅረብ ማልበስ ግዴታ አለባቸው አሉ ያላህ ነብይ ሁሉም ሰው ያለበትን ግዴታውን አውቆ አክብሮ መኖር መቻል አለበት ዝም ብሎ የሻህዋን መንገድ እየተከተሉ መጥፋት ተገቢ አይደለም ኢማም ሙስሊም 2218ኛው ሐዲስ ቁጥር ላይ ዘግቦታል ሴቶችም የባሎቻቸውን ሐቅ ጠብቆ ወንዶችም የምስቶቻቸውን ሐቅ ጠብቆ አላህና ነብዩ አለይሂ ሰላቱ ሰላም በሚፈልጉት እስላም በሚፈልገው አይነት ሐቃችንን
ቦታው ላይ አድርሰን ወደሚቀጥለው ሀገር ምን ሸጋገር አላህ ያድርገን ክፉ ከሆነ ነገር ሁላ አላህ ይጠብቀን جعلني الله وإياكم من الذين يستمعون القول فيتبعون أحسن والسلام عليكم ورحمة الله وبركاته